ወሲብም በእግዚአብሔር የተፈጠረ ነገር ነው። መልእክቱ እሱ ነው። ሁሉ በእርሱ ተፈጥሯል። ሁሉ ውስጥ ምን አለ? ሴክስም አለ። አሜን በሉ። አትሊስት ለሞራሊ በማን ተፈጥሯል? በእርሱ ተፈጥሯል። ግን እውነት ነው። በማስረጃ ነው የምንነጋገረውና በሰማይና በምድር ያሉት ሁሉ ማለት ደግሞ ሁሉ ማለት ነው። አሁን እየገባችሁ እና በእርሱ ተፈጥረዋል። ከፍጥረትም ሁሉ በፊት በኩር ነው። ከዚያስ ሁሉ በእርሱና ለእርሱ። ስለዚህ አንተ ውስጥ፣ አንቺ ውስጥ፣ እኔ ውስጥ ያለ ሴክሹዋሊቲ ወይም የወሲብ ፍላጎት ለማን? ለእርሱ ተፈጥሯል። ስለዚህ ለእኔ አይደል። ይሄ ከገባችሁ ተቀደሱ አትባል። ቢኮዝ ያንተ ሴክሹዋሊቲ ባለቤት አለው። የኔ ሴክሹዋሊቲ ባለቤት አለው። በእኔ በሰውነቴ በስጋዬ ማን ያገባዋል ምናምን አይባልም። ነውር ነው። አንተ ውስጥ የወሲብ ፍላጎት ያስቀመጠው ኢየሱስ ለራሱ ነው። ሃሌሉያ። በቃ የገባው ትውልድ እየተነሳ ነው። አሜን አሜን። ለማን ነው? ለራሱ ነው። እኔ አላልኩም። ይኸው ለእርሱ ተፈጥሯል። ስለዚህ በጌታ ከሆንክ ማለት በጸጋ ከዳንክ ሲጀመር ኦሪጂናሊ እግዚአብሔር ሰውን ሁሉ በዚህ ኢንቴንት ነው የፈጠረው። አዳምን ሲፈጥር ማለት በኃጢአት ወደቀ ሰው። አሁን በጌታ ያልሆነውን ሰው በቃ ለጌታ ነው የተፈጠረው ብትለው አይገባው። ለፍጥረታዊው ሰው በክርስቶስ ተፈጥሮ በክርስቶስ ግን ላመነ አዲስ ፍጥረት ለሆነ ሰው ጌታ ኢየሱስ ወደዛ ሐሳብ ነው የመለሰ፣ ወደዚህ እውነት ነው የመለሰ። በመስቀል ላይ ከተዋጀልን አንዱ ነገር የኛ ሴክሹዋሊቲ። አሜን። ስለዚህ ይኖራል ለማን? ለጌታ። ስለዚህ እንደፈለክ አቢዩዝ ልታደርገው መብት የለ። በቃ አይ ላቭ ዩ ምናምን እየተባለ በየሜዳው ከዚህ በኋላ አይተኛም። ነውር ነው። በየቦታው ይሄዱ የለም። እስቲ የለም በሉ። Are you serious? ይሄ አይነት ትውልድ በብርቱ በኢትዮጵያ ምድር ይፈለጋል። የሰማችሁኝ ነው? ስቶፕ እርጀንት። ለምን እንደሆነ ነግራችኋለሁ። አሁን ባለንበት በዚህ ጊዜ ዓለም ሴክሹዋል ራይትስ ብላ ትውልድን እየሰበከች ነው። ሪፕሮዳክቲቭ ራይትስ። ካማላ ሃሪስ እየተወዳደረች ነው አይደል? ሞቶዋ ምን እንደሆነ ታውቃላችሁ? አቦርሽን ኢዝ አ ራይት። እንዳውም ማይ ቦዲ ማይ ራይት፣ በስጋዬ እንደፈለኩ እሆናለሁ። ኖ ዩናይትድ ኔሽንስ አሁን ተክቶ እየሰራ ያለው ዩኔስኮ፣ ዩኤንኤፍፒኤ፣ WHO ሁሉም ተክተው እየሰሩ ያሉት ለአንተ የወሲብ መብትህን ለማጎናጸፍ እየተጉ ነው። ካን ኢማጂን? በመረጃ አሳያችኋለሁ ጊዜ ከፈቀደ። ዴይ ናይት በቃ ለትውልዱ ለአንተ አስበውልኝ፣ ለእኔ አስበውልኝ። እኔ ሴክሹዋል ራይቴን ያጎናጸፈኝ የሰራዊት ጌታ እግዚአብሔር እኔ ውስጥ ሲያስቀምጥ ባለቤቱ እሱ ስለሆነ የሰራው ደግሞ ለማን ነው? ለራሱ ክብር ለእግዚአብሔር ይሁን። እና ይሄን ያህል ኦብሴስድ የሆኑት ነገር ቢኖረው ነው። እሺ በእኔ ሴክሹዋሊቲ ጉዳይ ይሄን ያህል ኦብሴስድ የሆኑት እና ዩናይትድ ኔሽንስ በእግዚአብሔር መንግስት ትልቅ አጀንዳ ስለሆነ ነው። ስለዚህ ከዚህ በኋላ አክብረት ይይዘዋል። ምክንያቱም ዝም ብሎ ያየኛል። አክብረት ይይዘዋል። አሜን በል፣ አሜን በል። ክብር ለጌታ ይሁን። አይደል? ይኸውልህ ማን ነበር ስምህ? ዳኒ። አሁን አንድ ጥቅስ ታነብልኛለህ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 15። ያው በእግዚአብሔር ቃል ነው ምንነጋገረው። ቶሎ አወጣችኋል። ደስ ሲል ቻቻቻቻ ስታደርጉት ገጹን ስትገልጡ ማለት ነው።
ሞባይል ጉዱ ፈላ። አሜን። እሺ ዳኒ ሊያነብ ነው። ስሙ። ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆነ አታውቁምን? አይደለም የወሲብ ፍላጎትህ የወሲብ ብልትህ ራሱ ያንተ ዳኒ ይሰማል። ይሄ ትውልድ በብርቱ ይፈልጋል። ይሄ የወሲብ ብልቴ እኔ ሳይሆን የኢየሱስ ነው። አይደለም ስሜቱ ብልቱም ያንተ አይደል። ይሄ ነው የክብር ህይወት ማለት በዴፊኒሽን። ከተኖረ ይኖር የቸርች ስም አይሆን። አሁን የቸገረን ህይወት። አሜን። በቃ በብልቴ ጌታ እንጂ ሌላ አይከብር። እግዚአብሔር የወሲብ ብልቴ ሰጠሽ ላንቺ አይደለም ለራሱ። እና ቀጥሎ ምንድነው የሚለው? የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን ኖ። እዛ ጋር እየተወራ ያለው የሆነ ስጋ አይደለም፣ ዝም ብሎ ስለ ወሲብ ብልት ነው ስፔሲፊካሊ እያወራ ያለው። እና የኢየሱስን ብልት ወስጄ ልተኛ ወይ ከሴት ጋር ከወንድ ጋር በፍጹም አይቻልም። ስለዚህ ለጌታ ነው የተፈጠረው። አሜን። ንገረው ለሰውነት የጌታ ነህ። አም ሲሪየስ የኔ አይደለም ለጌታ ነው። ክብር ይሁን። ይሄ እውነት መሰበክ አለበት። ይሄ እውነት መኖር አለበት። እንዳውም እንደ ፈቃዱ ምክር ሁሉን የሚሰራ የሚገርም ነው። እግዚአብሔር በዘላለማዊ አጀንዳ ውስጥ በዘላለማዊ ሐሳብ ውስጥ ያንተ ሴክሹዋሊቲ የኔ ሴክሹዋሊቲ ትልቅ አጀንዳ ነው። ሰውን እንፍጠር ብሎ የሥላሴ ጉባኤ ሲነጋገር በመልካችን እንደ ምሳሌያችን እንፍጠር ብሎ የሥላሴ ጉባኤ ሲነጋገር ሲመካከር እዛ አጀንዳም ውስጥ ያንተ የኔ የሁላችንም ሴክሹዋሊቲ አለ። ክብር ለጌታ ይሁን። በእኔ ሴክሹዋሊቲ የሚገለጥ የእግዚአብሔር ክብር አለ። ወይኔ በቃ እንዴት በስስት በጉጉት እንደምናገረው ብታውቁልኝ። በቃ ይሄ ዘመን እነዚህን ኃያላን በብርቱ ይፈልጋል። በቃ በብልቶቼ ጌታ እንጂ ሰይጣን አይከብር። እና የእግዚአብሔር የዘላለም የፈቃዱ ምክር ያለበት ጉዳይ ነው።